ዛሬ ቀጥ ብዬ ጆኒ ጁጂትሱ ቤት ነው የመጣሁት። ቤቶች እንዳይገልኝ ሊያንቀኝ ነው የወጣሁት። ጆኒ አንቆ ሊያስተኛኝ ነው ጆኒስ። አሁን ቻሌንጁ በስመ አብ ወወልድ ወመንፈስ ቅዱስ ምንም አይነት ህመም ሳይሰማው ለማስተኛት ነው የምንሞክረው። እጅን ከፍ አድርገው ነልተኛ ቤት ማስገብቶ ልጁን ገደለው። እንትና እኔ የገረመኝ ግን ቤቱ ምን ሆነ ነው ሲሄዱ እኮ ነው አሲያ አንድ በጠዋቱ ነው የምገድለው አለኝ። ታዲያ ለምን ታለቅሳለህ? ሀበሻ ቀጠሮ ስለማያከብር ማታ ነው የሚገድልህ። ተመስገን በል። ትንሽ እንኳን ቆይቶ ማታ ላይ ይገድልሃል እያለ ነው ጆኒ። ለመጀመሪያ ጊዜ ምናልባት ሊሸነፍ እንደሚችል አምኗል ማለት ነው። ይሄንን ላይቭ ሪከርድ አሁኑ ሪከርድ የተደረገ ላይቭ ላይ ነው ሳት ብሎ የተናገረው። ይሄንን ላይቭ ሪከርድ በጥንቃቄ እናዳምጠውና እንመለስ። የት ሆነች ነው አሳይሽ ሁላቲስ ልታበለው ነው እንዴ? ለፋይት ነገሩን ይሰራው መሰለኝ። የማይትቸኝ ያበል ባቤሊ ደሚ አንተን ብዬ እኔ አስመልሳለሁ። የባለፈውን እስከ አንድ ድረስ ይኬዳል። አንተ ባለፈው ያልከው ነገር ግን አስፈራኝ እኮ። አንተ የምታስይዝባቸው ሰዎች በሙሉ ይሸነፋሉ። አሁን በላለው እኮ አንድ ቀን አሸንፈላል እና እንደሰማችሁት ነው። ጆን ዳንኤል ባለፈው ንቃተ ህሊናን ብሎ አስይዞ ነበረ ጆኒ ጋር ሲወዳደሩ ማለት ነው። እና ንቃተ ህሊናን ብሎ አስይዞ 1 ሚሊዮን ብር ተበልቷል። እና አሁን በአንተ አስመልሰዋለሁ አንተን ብዬ አስይዛለሁ ሲል ጆን ዳንኤል ደግሞ እኔ ማስይዛቸው ሰዎች በሙሉ ይሸነፋሉ ብሎ ነበርና አስፈራኝ። ስለዚህ እኔ ብለህ አታስይዘኝ ነው እያለ ያለው ጆኒና መጨረሻ ላይ ግን ያው ይሰበራል እኔ ስለማሸነፍ ያ ነገር በቃ ከእንግዲህ በኋላ ችግር የለውም ምናምን ያለው። ግን ለመጀመሪያ ጊዜ ሊሸነፍ እንደሚችል ጆኒ ላይቭ ላይ ተናግሯል ማለት ነው። እስኪ ማን ያሸንፋል ሪንግ ውስጥ እናያለን። እሱና ያለ እስቲ እኔ ግን ሳስበው እኔ በጣም እየፈራሁ ነው። አሉ ቦቦ ዋጀፋ ቢዲ ለቱ ደብቆ መጥቶ ግን አልተሳካም ነው ነገሩ። እኔ የምለው መቼ ነው ይሄ ፋይት እንዴ? እኔ ባይዘዌ በደቂቃዎች ውስጥ ራሱ ካለቀ ይደብረኛል። አንድ ራውንድ ምናምን ማለቅ የለበትም። በደንብ መፋለም አለባቸው። ያልተነሳ ነገር የለም እኮ ፕሮፓጋንዳው ሰምታችሁታል። ስለ ኑሮ ውድነት በላይ የቀረው እኮ ጥልቁ ተብሏል፣ ዶሮ ተብሏል፣ ስለ ጭር ተነስቷል፣ ሙሉ በሙሉ ኢኮኖሚ ሁሉ ተነስቷል። ይሄ ማለት ነው ለፖለቲከኞቹም ይሆናል። እንደዚህ ዳታ ይቀመጣሉ፣ ይከራከራሉ። ከዛ ሪንግ ታዘጋጃለህ፣ ታስገባለህ። ይሄ ታጋይ ሳይሆን አታጋይ የሆነውን ጀማ ታመጣለህ፣ ውስጥ ትከታለህ፣ ይፋለማል፣ ይይዛል መቀመጫውን ይዛል፣ ትገላገላለህ። እንጠብቃለን። ይህንን ፋይት ግን ሁሉም ሰው እየጠበቀ ነው። ሴዶ ደግሞ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። ለምለው ከዚህ በፊት ሙስሊም ነበር። ከሚሰራው ቪዲዮ ተነስቼ ድሃ መሆንን እንጂ ሙስሊም መሆንን አላውቅም ነው። ማንኛውም ውርርዱን እናስተካክለው፣ የወንድ ልጅ ውርርድ እናርገው። ሃይማኖቴን ሳይሆን ኑሮን እቀይራለሁ። ባልሳተፍ ይሻለኝ ነበር። ሴዶ የሚደበድበው እንሰት ይሻልሃል ካንተ። በሃይማኖት ትወራረዳለህ አንተ። ሴዶ ለቁርአን ውድድር አይደለም የሚሄደው። ሰዎች ክሪሽማን ለምን ከህንድ አምጥተህ አታመልክም? ምን አገባን እኛ? እውነት ነው። የሃይማኖትና የጨዋታ ጉዳይ አታያይዙ፣ ጥሩ አይደለም። ይህ መልእክት ለአንተ ነው።
አቆም ጥልቁ ምን እንደሆነ አሳየው ይሻላል። ዩቱብ ላይ ታዘብኩት ነገር ቢኖር አብዛኛው ቲክቶክ ለጆኒ ነበር ያሽቃበጡት የነበረው። እኔ ጆኒ በጣም ወደዋለሁ፣ በጣም አከብረዋለሁ። አብዬ እንደተናገረው ከሆነ ወደ ጥልቁ አስጨንቀው ማለት ለጆኒ መልእክቱን አስተላልፏል። እኔ ደግሞ ለሴዶ መልእክቴን አስተላልፋለሁ። የፐርፌክት ስትራይክ ስራ ምን እንደሆነ አሳየው። በንቃተ ህሊና ምክንያት ሚክስድ ማርሻል አርት ተንቋል። ክብሩን እንድመለስ ይፈልጋለሁ። ሴዶ ካልመለሰው ኢትዮጵያ ውስጥ ምንም በቃ ሪል የሆነ ሚክስድ ማርሻል አርት በፍጹም። እኔ ግን አሁን የፈራሁት ነገር ምንድነው ብዙ ጊዜ እነኚህ በቃ ግራፕሊንግ የሚችሉ ሰዎች ወይም ደግሞ ጂጂሱ የሚችሉ ሰዎች ሲሸነፉ አይቼ አላውቅም። ብዙ ጊዜ ማለት ነው ብዙ ጊዜ ያሸንፋሉ። ለምን እንደሆነ አላውቅም። አሁን ካቢብን ካያችሁ ብዙ ጊዜ እያሸነፈ ነው በቃ ሁሌም ማለት ነው። ካቢብና ጆኒ ጂጂሱ ደግሞ ፊታቸው ራሱ አንድ ነው። እስቲ ያቸው እስቲ ፊታቸውም ሁሉ ነገራቸው አንድ ነው። እኔ ሳስበው እኔ የሴዶ ደጋፊ ነኝ። ሴዶ አሸንፋል ነው የምለው። ግን እኔ የሴዶ ደጋፊ ነኝ። ግን ቢሆንም ይህ ጆኒ ጂጂሱ የሚባለው ሰውዬ በጣም ኃይለኛ ነው። ደግሞ ቴክኒክም ደግሞ ይችላል። ለዛ እኔ አሁን የሴዶ ደጋፊ ነኝ። እናንተ እስቲ የማን ደጋፊ ናችሁ? ጻፉልኝ እስቲ። ሴዶን እግዚአብሔር ይርዳው። እንግዲህ በጣም ከባድ ነው። ጆኒ በጣም ከባድ ነች። ሪንግ ውስጥ እናያለን። እሱ የለም ጆኒ ሴዶን ካሸነፈ ጆኒ ኪንግ ነው። የምሬ ነው የምላችሁ። የአጋጣሚ ማን የሚያሸንፍ ይመስላችኋል? ግምታችሁ ሴዶ ወይስ ጆኒ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አሁን ሴዶን እደግፋለሁ። ግን ሁለቱ ሴዶ ነው ምናምን ያልካቸው እውነትም ማለት ነው። እውነትም ሴዶ ከተሸነፈ ከዚህ በኋላ እኔ የጆኒ ነኝ በቃ። ከዚህ በኋላ ማለት ነው ማንም ቢመጣ ጆኒ ነው የምደግፈው። ለምንድን ነው እኔ ሴዶን ማን ነው ስሙ ሴዶን በጣም ነው የምወደው። ኃይለኛ እንደሆነ ነው የማውቀው። እና ጆኒ ጂጂሱ ሴዶን ካሸነፈ ከዚህ በኋላ የሱ ደጋፊ ነኝ ከዚህ በኋላ ማለት ነው። ግን ሴዶም ደግሞ አያሳፍረኝም ብዬ አስባለሁ። አዎ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ። እሺ ሁለቱን የመግጠም ይችላል በአንድ ሪንግ ውስጥ ኖካውት ነው የማደርገው። በቃ በማይክሮ ሰከንድ ሁለቱን። አቤት ኖካውት ነው የማደርገው። 30 ሰከንድ ብቻ ሴዳ አንድ ለአንድ አልገጥ አጃብ እኮ ዶሮ አንድ አውራ ዶሮ አንገቱ ላይ ነው የምቆም። ሴዶ ምን እየሰራ ነው? أعوذ بالله من الشيطان الرجيم. واي أتمنى شروط أنا بنا من أين أستساسوني؟ أبر الله بالله أبر بلا. ምንድን ነው የወጣው? ሴዶ ምንድን ነው ያደረገው? የፋይት ቀን ጀምሩ። ራሃና ሴዶ አይሾህ ማለት ነው። እንዴት ነው ደስ የሚል እኔ ግን ሴዶ እናት እኔ ንግግሩ ራሱ ሻው አለች እዚህ ጋር ደረት ላይ እኔ እሱ የኔ ነው ኧረ እኔ መጀመሪያ አይቼው ስንት ቀም ያለሽ አንቺ ዋሮ በላ ውሻ አንቺ በጣም ሰው ሌባ ነሽ አንቺ ጋር ራሱ ጉርሽና ራሱ ያስፈልግ ውሻ በስድብ ነው ጸጉርሽን ዳውድ እስቲ ከሁለት አንዱ ደስ ያለህን አንተ መርጠህ ተጣላቸውና እንዴት ጸቡ እንዴት እንደሆነ ታየዋለህ። ቺክ ናቸው ብለህ አንደርስቲሜት እንዳታረጋቸው። ሪንግ ውስጥ ታያቸዋለህ እንዴት እንዲህ እንደሚወዛወዙት። ሲጀምር እኔ እንደውም ከወንዶቹ ፋይት የቺኮቹ የሚደምቅ ነው የሚመስለኝ። እኔ ለምሳሌ የውጭ ሀገር ኤምኤምኤ ራሱ አይተህ ከሆነ ሴቶቹ አፍንጫቸው ይሰበራል፣ በቃ ይሰባበራሉ ነው የምልህ። ምንም መስሚያ ጥጥ ናቸው። እንግዲህ ዛሬም በጣም አሪፍ ነው ባይዘው። ሴዶ ይሄ ቪዲዮ ስንት ላይ ካገኘ 70 ፕሮ ማክስ ትገዛልኛለህ? አንተ ስልክ ነው የምፈልገው። ይሄ ነው ቻሌንጅ እኮ ነው። ሳምሰንግ እኮ እሺ ትለኝ እናንተ 70 ፕሮ ማክስ የምትፈልጉ ከሆነ ከይሄ ሞባይል እየሄዳችሁ መግዛት ትችላላችሁ። ምርጥ 70 ፕሮ ማክሶች አላችሁ። እንዲሁም
ሴዱ ያለ ዱላ አይችልም። ሴዱ በቃ ዱላ ነው የሚችለው። ጆኒ ጂጂሱን ያሸንፋል። በጣም ያሸንፋል። በደንብ አድርጎ ያሸንፋል። ሰብስክራይብ አድርጉ።